ተረጋጋ። ተረጋግቼ እደፋለሁ። እኔ ለራሴ ጉዳይ ነው የመጣው። አንተ ምን ጉዳይ አለ? ለራስ ስራ ፈትየውም አሁን ከእኔ ምን እንደምትፈልግ ንገረኝ። አለሜን ጭራሽ እንዳታስበው። እንደውም ከልጁ አገናኛታለሁ። ግደለኝ በቃ። እንደሱ ካረክማ ስለማልምርህ ጨርሰኝ። እገልሻለሁ። እኔ ነኝ የምጨርስሽ። ምንም አልሆንሽም። አንተ እኔን ገፈተርከኝ። ደግመህ ጫፏን ብትነካት እንደዚህ እንደማላወራ እወቅ እሺ? ዝም በል አንተ። እሷ እኮ አንድ ተራ ገረድ ነኝ። ሄሎ ቱቴ፣ አልደረሳችሁም? እና አለምዬ በስተመጨረሻው መንገድ ተገናኙ ማለት ነው። እስከ ዛሬ አባባ ማለት ነው ለማገናኘት በጣም ብዙ እጥረት እያደረገ ይገኛል። አለምዬም የግድ ልጄን ማግኘት አለብኝ በማለት እንግዲህ ስታስቸግር ነበር። በስተመጨረሻም እንግዲህ ናቲና እንዲሁም ደግሞ አለምዬ በአካል ተገናኝተዋል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው። እንግዲህ ትሁት ተከታታይ ድራማ እጅግ በጣም ደስ በሚል መልኩ ማለት ነው በዛሬው ፓርት ላይ አለምዬና እንዲሁም ደግሞ ያው ናቲ በአካል ተገናኝተዋል ማለት ነው። ከ2 ዓመት ከ4 ወር በኋላ እንግዲህ ልጅሽ በህይወት የለም ስትባል የነበረችው አለምዬ እንዲሁም ደግሞ ናቲ እናትህ በህይወት የለችም አርፋለች በመባል መቃብር እስከ ማሳየት ድረስ እንግዲህ አባቱ ደርሶ ነበር። በስተመጨረሻም በትሁት እጥረትና ጥንካሬ እንግዲህ እናቱን ሊያገኝ እንዲሁም ደግሞ አለምዬ ልጇ ናቲን ለማግኘት ትችላለች ማለት ነው። በነገራችን ላይ ወደ አቶ ገዛኸኝ ቤት እንግዲህ በቤት ሰራተኝነት የገባቸው ትሁት አሁን ላይ ላሉበት ናቲና እንዲሁም ደግሞ እናቱ ላሉበት ለደረሱበት ደረጃ እንግዲህ እሷ ነች መሰላል የሆነችው ማለት ነው። ምክንያቱም ከአባባ ቤት ወጥታ እንደገና ደግሞ ያው አቶ ተመስገንን በመፍራት የገባችበት ቤት ደግሞ ሌላ ነገር ታሪክ ይዞ መጥቷል ማለት ነው። እንግዲህ ከአቶ ገዛኸኝ ቤት ገብታ ስትሰራ በነበረችበት ሰዓት እንግዲህ ሁላችንም እንደምናየው ወይንም ደግሞ ትሁት ተከታታይ ድራማ የሆናቸው ፋሚሊዎች እንዳየነው ማለት ነው። እንግዲህ ትሁት ወደዚህ ቤት የገባችው ተመስገንን ሽሽት ነበረ ማለት ነው። ከዚያ ሁሉ ሽሽት ወጥታ እንዲሁም ደግሞ ከአቶ ገዛኸኝ ቤት ስትገባ ሌላ ችግር ውስጥ ገብታለች ማለት ነው። እና ከዚህ ቤት በገባችበት ሰዓት እንግዲህ አቶ ገዛኸኝና እንዲሁም ደግሞ ቤቲ የሚያሰቃዩት እንግዲህ አለምዬን ነበረ ማለት ነው። በአንድ ክላስ ውስጥ በመዝጋት 2 ዓመት ከ4 ወር ውስጥ ማለት ነው በአንድ ክላስ ውስጥ በማድረግ ማለት ነው አለምዬን እጅግ በጣም ሲያሰቃዩትና እንዲሁም ሲያንገላቷት ነበር። እንዲሁም ምግብ ሲሰጧት ይህም ለማን ነው የሚሰጧት እያለች እንግዲህ ካጣራችና እንዲሁም ደግሞ ካየሽ በኋላ ነገሮቹን ማለት ነው እሷ እንዴት አድርጌ ማገዝ አለብኝ፣ እንዴት አድርጌ ነው ከዚህ ቤት እሷን ማውጣት ያለብኝ በሚል መሰረት እንግዲህ ለአለምዬ መሰላል ሆናለች ማለት ነው። ናቲም እንግዲህ ወደ አባቱ ቤት በመመለስ የናቴን አሁን ላይ የናቴን ስም ማስጠራት አለብኝ በማለት እንግዲህ በሚመጣ ሰዓት እንግዲህ ይህ ልጅ ማን ነው እያለች እንግዲህ አለምዬም ማለት ነው ናቲ የሚባል ልጅ እንዳላት እንዲሁም ደግሞ በእሷ ምክንያት ህይወቱ እንዳለፈና እንደሞተ ማለት ነው አቶ ገዛኸኝና እንዲሁም ደግሞ ቤቴ በሚነግሯት መሰረት ማለት ነው አለምዬም አምና ተቀብላለች። የልጇ ገዳይ እሷ እንደሆነች በእሷ ምክንያት ናቲ እንደሞተ እያደረጉ የተለያዩ መጥፎ ነገሮችን ማለት ነው አቶ ገዛኸኝም እንዲሁም ደግሞ ቤቴ እየተናገሩ ለአለምዬ እንዳሳመኗት ሁላችንም የምናውቀው ጉዳይ ነው ማለት ነው። ያው እንግዲህ በዚህ መልኩ ደግሞ ትሁት ማለት ነው አለምዬን በብዙ ነገሮች እያገዘቻት እንዲሁም ደግሞ እሷ ጠንካራ ሴትና ጀግና ሴት መሆኗን እንዳላበደች ምንም ነገር እንዳልሆነች እየነገረቻት ማለት ነው። ወደ ብዙ ነገሮችን ማለት ነው ወደ ውጭ ብን ራሱ እዛት በመውጣት ሰዎቹ እሷን ሲያዩ መፍራት እንደማይፈሩ እንዲሁም ደግሞ በሰዎች ዘንድ እንደምትወደድ እሷ ጀግናና ጥሩ እንደሆነች
በማድረግ ማለት ነው በጣም ብዙ ጥንካሬና ጉልበት ሆናታለች ማለት ነው ባጭሩ ማለት ነው። እና ትሁት ያደረገችው ትሁት የሰራችው ነገር በጣም ቀላል ነገር አይደለም ማለት ነው። እና አሁን ላይ ይህ ሁሉ ነገር አልፎ ማለት ነው ትሁት ከዚያ ቤት አለምዬ እንድትወጣ አቶ ገዛኝ እንዳይገላት አደርጋለች ማለት ነው። ይህ ሁሉ ነገር ስታደርግ ያው እንግዲህ ትሁት በጣም ብዙ ነገሮችን ስቃዮችን እያለፈች ትገኛለች። አቶ ገዛኝ ራሱ እንግዲህ ሽጉጥ እየደቀነባት እንዲሁም ደግሞ በቤተሰቦቿና በልጇ እያስፈራራት ነው ማለት ነው። ያም ሆኖ ግን ያው መልካም ነገሯን ከማድረግና ከመስራት ወደ ኋላ አላለችም ማለት ነው። እጅግ በጣም ጠንካራ ነች። ሲቀጥል ደግሞ አሁን ላይ ማለት ነው ያው ቤቲም እየተቀየረች መታለች። በፊት እንግዲህ የአለምዬን ነገሮች በሙሉ ወደ ራሷ በማድረግ ቤቱንም ስሙንም ወደ ራሷ በማድረግና እንዲሁም ደግሞ የአለምዬ የሆነ ንብረት በሙሉ ለራሷ እንዲያደርግ እንግዲህ አቶ ገዛኸኝን ስጠይቀው ያ ሁሉ ነገር ተሳክቶላታል። ግን ደግሞ ያ ሁሉ ነገር ምንም ያክል ንብረት ማለት ነው በስሟ ቢኖራትና በራሷ ነገር ቢኖራትም እሷ ግን ምንም አይነት ሰላም በውስጧ የላትም ማለት ነው። ለአቶ ገዛኸኝ ነግረው ነበር ልጅ መውለድ እንዳለባቸው ነግረው ነበር የሆነ ሰዓት ላይ ማለት ነው። አቶ ገዛኸኝ ደግሞ ልጅ መውለድ እንደማይፈልግ ማሳደግም እንደማይፈልግ እኔና አንቺ ብቻ ነን መኖር ያለብን በማለት እንግዲህ ቤትንም ተናግሯት ነበር። እና ቤቲ አሁን ላይ ማለት ነው በአለምዬ ላይም ትቀናለች እንዲሁም ደግሞ በትሁት ላይም ትቀናለች ማለት ነው። ምክንያቱም አለምዬም እጅግ በጣም ደስ የሚል ናቲን የመሰለ ልጅ አላት ማለት ነው። ትሁትም እንደዚሁ የራሷ የሆነች ልጅ አለቻት እና በዚህ ምክንያት እጅግ በጣም እየቀናች ትገኛለች። ሲቀጥል ደግሞ ከትሁት ጎንና ከናቴ ጎን ላይ ሆናለች ማለት ነው። አሁን ላይ ግን ያው ቤቲ ሸርተት እንዳለች እየገባው ይገኛል አቶ ገዛኝ ማለት ነው። አንቺ እኮ ሚስቴ ነኝ፣ ስለዚህ እያንዳንዱ ነገር አንቺ ልትቆሚ ለእኔ ግድ ይሆናል። ስለዚህ ትሁት ልጅ ስትወጣና እንዲሁም ደግሞ ስታመልጥ ሰው መጥቶ ሲያስወጣት አንቺ የት ነበርሽ? በስነ ስርዓት ቤቱን ጠብቂ፣ ማንም ሰው ጋር በስልክ እንዳታወራ እንዲሁም ደግሞ ከቤት እንዳትወጣ ብዬ ነግሬሽ ነበረ። አንቺ ግን እየሰማሽ አይደለም። ለማንኛውም እስካሁን ከሰጠውሽ ገንዘብ ላይ እንዲሁም ግማሹን ወደ እኔ እንድታስተላልፊው እፈልጋለሁ በማለት አቶ ገዛኝም ቤቲን ጠይቋታል ማለት ነው። ቤቲ የጠየቃትን ነገር ሄዳ ለትሁት ተናግረች። በነገራችን ላይ ትሁትን አግቷት ነበረ። ያ ማለት እንግዲህ አለምዬ ከዚህ በፊት ታስራበት በነበረው ክላስ ውስጥ አስገብቷት ነበር አቶ ገዛኝ ማለት ነው። ምክንያቱም አባባ አስፈራርቶት ነበር አቶ ገዛኝን ማለት ነው። አንተ ሁልጊዜ ሽጉጥ መደንቀን ነው የምታውቀው፣ ስለዚህ አንተ ከመደቀን በፊትም እኛም መደንቀን እንችላለን በማለት እንግዲህ አባባ ያለውን ነገር እንግዲህ ለአቶ ገዛኸኝ አሳይቶታል። አንተ ጉልበት እንዳለህ እኛም ጉልበት አለን፣ ነገሮቹ በሰላም መፈጸም ይችላሉ ብለን ነው እንጂ ልክ ከሆነ የተያዘው አንተ የምታደርገውን ነገሮች በሙሉ እኔ ራሱ አደርጋለሁ በማለት እንግዲህ አባባ አቶ ገዛኸኝን አስጠንቅቆት ነበር እና በመበሳጨትና በመናደድ አለምዬን ስጠኝ ሲለው አልሰጥህም ብሎት ነበር እና ትሁትንም አልሰጥም ሲል ችግር የለውም ከኔ ጋር አለምዬም እንዲሁም ደግሞ የትሁት ልጅ ከኔ ጋር ናቸው በማለት እንግዲህ አባባ መልሶለታል ማለት ነው። ስለዚህ በዚህ ምክንያት እንግዲህ አቶ ገዛኸኝ በመናደድ በመበሳጨት መጥቶ ትሁትን እያንገላታ ከአንድ ክላስ ውስጥ አስገብቷት ነበረ ማለት ነው። ሲቀጥል ከዚያ ክላስ እንድትወጣ የረዳቻት ያገዘቻት ደግሞ ራሷ ቤቲ ነች ማለት ነው። እና ከዚያ ክላስ እንደወጣች እንግዲህ ትሁት ያው ናቴ ስለነበር ወደ ውጭ ከናቴ ጋር ወጣ ብለው ነበር። ናቴ እጅግ በጣም እንደሚወዳት እንደሚያፈቅራት እንዲሁም ደግሞ የልጇ አባት መሆን እንደሚችል ይህን ነገር ሳስብና ይህን ነገር ሳወስን ደግሞ በጣም አስቤበት ተረጋግቼ ጊዜ ወስጄ አስቤበት ነው። ትሁት በጣም ነው የምወድሽ የማፈቅርሽ፣ እንዲሁም ደግሞ የልጅሽ አባት ለመሆን ዝግጁ ነኝ፣ ትፈቅጅልኛለሽ ወይ በማለት እንግዲህ ትሁትን ጠይቋት ነበረ። ትሁት እጅግ በጣም ነበር ደስ ያላት፣ ሄዳ ነበር ያቀፈችው ማለት ነው። ከሷ ይልቅ ደግሞ ልጇን አክብሮና ወዶ እንደ ልጄ አድርጌ ለማሳደግ እኔ ዝግጁ ነኝ በማለት እንግዲህ ለትሁት ተናግሯል ማለት ነው። እና በዚህ መልኩ ትሁት እጅግ በጣም ደስተኛ ነበር
ነበረች። እንዲሁም ደግሞ ናቲን ሄዳ ነበር እቅፍ ያደረገችው ማለት ነው። በነገራችን ላይ ትሁትና ናቲ አንድ ላይ እንዲሆኑ ማለት ነው አለምዬም በጣም ምኞታ ነው። እንዲሁም ደግሞ አባባ ደስተኛ ነው ማለት ነው። ምንም ያክል ከዚህ በፊት የአባባ ልጅ ቃሊብን ማለት ነው ብትወደውና ብታፈቅረው እንዲሁም ቃሊብ ቢመኛትም ቃሊብ ግን በጣም በብዙ ነገሮች ከጎኗ እየቆመ አይደለም። በነገራችን ላይ አባባም ተናግሯል። የኔ ልጅ ከኔ ጋር አብሮ አይኖርም እያለ ለአለምዬ ተናግሯል። ለነገሮቹ ውስን አይወስንም። ስለዚህ ከብዙ ነገሮችን በሴት ምክንያት እኔን አደጋ ላይ ጥሎኛል። ስለዚህ ያልጣለችኝና እንደ ልጅ እንደ አባት ሆና ያነሳችኝ ደግሞ ትሁት ነች። በጣም ከብዙ ነገሮች ላይ አድናኛለች እያለ እንግዲህ ስለ ትሁት ቆራጥነትና መልካምነት እንዲሁም ደግሞ ሩሩህነት እጅግ በጣም እንደ ልጅ አያት ፓርት ላይ እንዲሁም ደግሞ እሷ ባትኖር እስከዛሬ ህይወቴ ሊቀጥል አይችልም ነበረ በማለት እንግዲህ ልጁ ባገባት ሴት ያ ማለት እንግዲህ በቲና ምክንያት ማለት ነው ብዙ ነገሮች እንደደረሰበት ያው ለአለምዬ ሲናገር ነበረ እና ከዚያ አንጻር እንግዲህ የአባባ ልጅ ደግሞ ለትሁት ሊሆን አልቻለም። ቆራጥ አይደለም፣ ያስጠቃታል። በብዙ ነገሩ ሲያስጠቃት ነበረ እና አሁን ላይ ደግሞ ናቲ በጣም ቆራጥና ጀግና ወንድ ነው ማለት ነው። ስለዚህ ናቲ የትሁት ባል እንዲሆን አለምዬ ብቻ አይደለችም፣ እንዲሁም ደግሞ አባባም ፍላጎት አላቸው ማለት ነው። ስለዚህ ያው እንግዲህ አቶ ገዛኸኝ ትሁትን ሲያሰቃያት እንዲሁም ደግሞ ናቴ ከች ብሏል። ለምንድን ነው የምታሰቃያት? ከዚህ በኋላ ትሁትን እንድትነካት አልፈልግም በማለት እሷ ካንተ እጥፍ እጥፍ ትበልጣለች። በጣም ነው የምወዳት የማፈቅራት። እኔ እንዳንተ ቡና ቤት አይደለም ሴት ያመጣውተኝ በማለት እንግዲህ በጣም ጨዋ እንደሆነች እንዲሁም ደግሞ አቶ ገዛኝ እንዴት ሰራተኛ አንተ ትወዳለህ ታፈቅራለህ ስንት ሴት በሞላበት ብሎ ሲጠይቀው እኔ እንዳንተ ቡና ቤት ሂጅ አይደለም ሴትን ያመጣዋት እሷ በጣም ጨዋ ነች እያለ እንግዲህ ስለ ትሁት ጨዋነትና መልካምነት እንግዲህ ለአቶ ገዛኝ ሲናገር ነበር። ከዚህ በኋላ ትሁትን በምንም አይነት መልኩ ልትነካት አትችልም በማለት እንግዲህ ከዚህ በላይ ራሱ ላደርግ እችላለሁ እንዳትነካት እንዳትናገራት በማለት እንግዲህ እጁን በመሰንዘር አቶ ገዛኸኝን ያው ናቲ አስጠንቅቆታል ማለት ነው። እጅግ በጣም ነው ደስ የሚለው በነገራችን ላይ ማለት ነው። እና በዚህ ፓርት ላይ እጅግ በጣም ያሳዘነችኝ እንግዲህ ቤቲ እያሳዘነችኝ ነው። በነገራችን ላይ በጣም ብዙ መጥፎ ጊዜያትን አሳልፋለች። እንዲሁም ደግሞ አቶ ገዛኸኝን መርጣ የገባችበት ሁኔታ እጅግ በጣም ነው የሚያሳዝነው። ምክንያቱም ከዚህ በፊት እንግዲህ ህይወቷ ማለት ነው በጣም ያስጠላ ነበር። ብር ለማግኘት እንዲሁም ደግሞ ቤተሰቦቿን ለማስተዳደር ያልሆነ ስራ ውስጥ ሰራ ነበር ቤቲ ማለት ነው። በዚህ አጋጣሚ ነበር አቶ ገዛኸኝን ያገኘችው። ስለዚህ በአማራጭ ተጠቅማ ነው እንግዲህ አቶ ገዛኸኝን ልታገበው ወይንም ደግሞ የእሱ ሚስት ልትሆን የቻለችው ማለት ነው። እና ያ ነገር ስንት ግፎችና ሰቃዮች ሲደርስባት እያስታወሰች በጣም ስትጨነቅ ነበረ። እንዲሁም ደግሞ ናቴና ትሁት ማለት ነው ወክ ለማድረግ በሚወጡበት ሰዓት ያው ቤቲ አብራ ለመውጣት ፍላጎት ነበራት እና አብሬ መውጣት እችላለሁ ወይ በማለት ትሁትን ጠይቃት ነበረ። ናቲ ግን አይቻልም፣ እኔ እና ትሁት የምናወራው የግል ሚስጥር አለን፣ ስለዚህ አንቺ ከኛ ጋር ልትሄድ አትችም በማለት እንግዲህ መልሶላታል። በዚህ መልኩ እጅግ በጣም አሳዝናኛለች። በነገራችን ላይ የሰው ልጅ ጥፋት ያጠፋል፣ ከጥፋቱ ሲመለስ ራሱ እጅግ በጣም ደስ ይላል ማለት ነው እና ያው ቤቲ ከጥፋቷ ተመልሳለች። መልካም ሰው ለመሆን በጣም እየጣረች እንዲሁም ደግሞ እነሱንም እያገዘቻቸው ትገኛለች ማለት ነው። ስለዚህ እሷን የበለጠ ማቅረብ አለባቸው እንዲሁም ደግሞ ከእሷ ጎን መቆም አለባቸው ብዬ አስባለሁ። ናቲም ሆነ እንዲሁም ደግሞ ትሁት ማለት ነው። በስተመጨረሻም እንግዲህ አለምዬና እንዲሁም ደግሞ ናቲ ማለት ነው እናትና ልጅ በአካል ተገናኝተዋል። አባባም እጅግ በጣም
በጣም በሁኔታው ደስ ብሎታል ማለት ነው። ምክንያቱም እናትና ልጅ ስለተገናኙ ተቃቅፈው ስለተያዩ እጅግ በጣም ደስ ብሎታል። ከዚህ በፊት እንግዲህ ታስታውሳላችሁ ያው አለምዬ በጣም ብዙ ነገሮችን እያሰበች ነበረ። እናንተም ያቶ ገዛኸኝ ግለሰቦች እኮ ልትሆኑ ትችላላችሁ፣ አንተንና እንዲሁም ደግሞ ትሁትንስ በምን አምናችኋለሁ እያለች እንግዲህ ስትናገር ነበር። መጨረሻውን አይታለች። ልጇን በአካል አግኝታ አቅፈዋለች ማለት ነው። አሁንም እንግዲህ ትሁትንም ካለችበት ነገር በትዕግስት ማለት ነው እንደሚያወጧት ተስፋ እናደርጋለን። ቀጣዩን ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም